እንኳን ደህና መጣችሁ ወደ Afro Tutorials. Welcome to Afro Tutorials. In this video, I'll teach you about measuring heat change or calorimetry ማለት. Let's begin. So by the end of this video, you will be able to define what calorimetry is, use this equation, and then explain heat capacity and specific heat capacity. So let us just define what calorimetry is. Calorimetry is simply a device that measures heat. ሂትን የምንለካበት ማለት ነው። ወይም የሂት መለኪያ መሳሪያ ምን ይባላል? ካሎሪሜትሪ ይባላል ማለት ነው። Now let us see how to calculate heat. So the quantity of heat released or absorbed, which is Q ማለት ነው, can be determined by measuring change in what? Change in temperature. Now, heat is directly proportional to what? Directly proportional to change in energy. I mean, change in temperature. አሁን እንደዚህ ፕሮፖርሽናሊቲ ካለ ወደ ኢኩዌት ለማድረግ ከፈለግን ምን እንደምናደርግ ማለት ነው። ኪው ማለት ሂት ማለት ነው እኩል ይሆናል ኮንስታንት ሲባዛ ምን ይሆናል ማለት ነው? ቼንጅ ኢን ቲ። ስለዚህ ኪው ኦቨር ቼንጅ ኢን ቲ ኢዝ ኮንስታንት። heat capacity on defined. So heat capacity is defined as the quantity of heat required to change the temperature of an object or a substance by 1 Kelvin. So heat capacity የምንለው የአንድን ሳብስታንስ ወይም ደግሞ ኦብጀክት ቴምፕሬቸር በ1 ዲግሪ ሴንቲግሬድ ለመቀየር የምናወጣው ወይም ደግሞ አብዞርብ የምናደርገው ሂት ምን እንለዋለን? ሂት ካፓሲቲ ማለት ነው። ስለዚህ የአንድን ሳብስታንስ ቴምፕሬቸሩ በ1 ዲግሪ ሴንቲግሬድ መጨመር ሊሆን ይችላል ወይም ደግሞ መቀነስ የሚያስፈልገን ኳንቲቲ ኦፍ ሂት ምን እንለዋለን? ሂት ካፓሲቲ እንለዋለን ማለት ነው። ስለዚህ ሂት ካፓሲቲ is defined as the amount or quantity of heat divided by change in T ይሆናል ማለት ነው። ሂት ካፓሲቲ እንዴት ነበር ዲፋይን ያደረግነው? ኳንቲቲ ኦፍ ሂት ኦቨር ቼንጅ ኢን ቲ ብለን ዲፋይን ስላደረግነው ዩኒቱ ምን ይሆናል ማለት ነው? የሂት ዩኒት ጁል ነው፣ የቴምፕሬቸር ደግሞ ኬልቪን ነው። ስለዚህ ጁል ፐር ኬልቪን ይሆናል ማለት ነው ዩኒቱ። Now, heat capacity, this is very important. Heat capacity reflects a substance's ability to retain heat and its heating or cooling rate. አንዳንድ ሳብስታንሶች ቶሎ ምን ያደርጋሉ? ይቀዘቅዛሉ ወይም ደግሞ ይሞቃሉ። አንዳንድ ሳብስታንሶች ደግሞ ቶሎ አይሞቁም ወይም ጊዜ ይወስዳሉ ማለት ነው። ለመሞቅ ወይም ደግሞ ኩል ለማድረግ ጊዜ የሚወስደዋል። So ይሄ ዲፈረንስ በምንድን ነው ኤክስፕሌን የሚደረገው ማለት ነው? በሂት ካፓሲቲ ኦፍ ዘ ሳብስታንስ። ሂት ካፓሲቲ reflects a substance's ability to retain heat and its heating or cooling rate ማለት። ስለዚህ ሂትን ሪቴን የማድረግ እና ያለማድረግ ፕላስ ሂቲንግ ሬቱ እና ኩሊንግ ሬቱም በምን ይገለጻል ማለት ነው? በዚህ ነው ኤክስፕሌን የሚደረገው ማለት ነው። Substances with low heat capacity heat and cool quickly. ስለዚህ low capacity ካላቸው ቶሎ ነው ሂት የሚያደርጉት፣ ቶሎ ነው ደግሞ የሚቀዘቅዙት ማለት ነው። While those with high heat capacity such as water heat and cool slowly. ስለዚህ ምን ማለት ነው? high heat capacity ያላቸው ሳብስታንሶች ቶሎ አይሞቁም፣ ቶሎም አይቀዘቅዙም ማለት ነው። ለምሳሌ ውሃ ብንወስድ ማለት ነው። ስለ ውሃ ስፔሻል ፕሮፐርቲ በኋላ እነግራችኋለሁ ማለት ነው። Now let us see what specific heat capacity is. So specific heat capacity ስንል the quantity of heat required to change the temperature of 1 gram of a substance by 1 Kelvin.
ስፔሲፊክ ሂት ካፓሲቲ የምንለው የአንድን ግራም ሰብስታንስ በአንድ ኬልቪን ቴምፕሬቸሩን ለመቀየር የሚያስፈልገን አማውንት ኦፍ ሂት ምን እንለዋለን? ስፔሲፊክ ሂት ካፓሲቲ እንለዋለን። ሶ ስፔሲፊክ ሂት ካፓሲቲ is equal to ሂት ካፓሲቲ ኦቨር ዋት? ኦቨር ማስ ማለት ነው። ስለዚህ ሂት ካፓሲቲ ስንል ይሄ ማለት ምን ማለት ነው? ይሄ ማለት ሂት ካፓሲቲ ነው። ምክንያቱም ሂት ካፓሲቲ ብለን እንዴት ነበር ዲፋይን ያደረግነው? ኪው ወይም ደግሞ ሂት ማለት ነው ኦቨር ቼንጅ ኢንቱ ነበር። ኦቨር ማስ አለች። ስለዚህ ይሄ የሂት ካፓሲቲ ፎርሙላ ነው ማለት ነው። ስለዚህ ሂት ኦቨር ማስ ታይምስ ቼንጅ ኢንቱ is defined as the specific heat capacity of a substance ማለት ነው። ሶ ሪአሬንጅ ስናደርገው አሁን ቅድም ምንድን ያለው ስፔሲፊክ ሂት ካፓሲቲ ማለት ስፔሲፊክ ሂት ካፓሲቲ ወይም ሲ ማለት ኪው ኦቨር ማስ ታይምስ ቼንጅ ኢንቱ ነበር ያለው። ያው ክሪስ ክሮስ ማድረግ ማለት ነው። አሁን ክሪስ ክሮስ ብናደርገው ኪው ማለት ሂት ማለት ነው። ሂት እኩል ይሆናል ስፔሲፊክ ሂት ካፓሲቲ ሲባዛ ማስ ሲባዛ ቼንጅ ኢንቱ ይሆናል ማለት ነው። እናንተም ቪዲዮን ፖዝ በማድረግ ሞክሩት። ሶ የመጀመሪያው ጥያቄ calculate the heat required to raise the temperature of 2 kg water from 25 degrees Celsius to 75 degrees Celsius. Specific heat capacity of water ተሰጥቶናል። ሶ ጥያቄው ምንድን የሚለው የ2 ኪሎ ግራም ወተር ቴምፕሬቸሩ ከ25 ወደ 75 ለመጨመር የሚያስፈልገው አማውንት ኦፍ ሂት ስንት ነው ነው? ሂት ኦፍ ሪአክሽን እንዴት ነው ካልኩሌት የሚደረገው? ማስ ታይምስ ቼንጅ ኢን ቲ ታይምስ ስፔሲፊክ ሂት ካፓሲቲ። ማሱ ስንት ነው? 2 ኪሎ ግራም። ኦኬ ቼንጅ ኢን ቲ ስንት ነው? እዚህ ጋር የተሰጠ ቼንጅ ኢን ቲ ከ75 ወደ 25 ነው አይደል የተቀየረው? ስለዚህ ይሄ ማለት 50 ዲግሪ ሴልሺየስ ነው። ስለዚህ ቼንጁ 50 ዲግሪ ሴልሺየስ ማለት ምን ማለት ነው? 50 ኬልቪን ነው። ስለዚህ አንድ ሲባዛ 50 ኬልቪን ሲባዛ ስፔሲፊክ ሂት ካፓሲቲ የውሃ ስንት ነው? 4200 ጁል ፐር ኬልቪን ፐር ኪሎግራም። ሶ ኬልቪን በኬልቪን ኪሎግራም በኪሎግራም ስንት ይሆናል ሲባዛ 420,000 joule of heat must be absorbed to change the temperature of a 2 kilogram from 25 to 75 from 25 okay let me say this. ስለዚህ ይሄ ማለት ምን ማለት ነው? 420,000 amount joule of heat ያስፈልገናል ማለት ነው። ምን ለማድረግ 2 ኪሎ ግራም ውሃ ቴምፕሬቸሩ ከ25 ወደ 75 ለመጨመር ማለት ነው። እሺ question number 2 a 0.5 kilogram aluminum block is heated and its temperature rises from 20 degrees Celsius to 80 degrees Celsius. Find the heat absorbed. አሁንም specific heat capacity of aluminum ተሰጥቷል። so አሁንም ተመሳሳይ ነው። heat absorbed ካልኩሌት የምናደርገው q ማለት ምን ማለት ነው? mass times change in T times specific heat capacity ነው። ማሱ ስንት ይሰጣል? 0.5 ኪሎ ግራም መሆን አለበት times change in T አሁንም ከ80 ወደ 20 80 ሲቀነስ 20 ስንት ነው? 60 ዲግሪ ሴልሺየስ ነው። ይሄ ወደ ኬልቪን ሲቀየር ስንት ይሆናል? ቼንጅ ስለሆነ አንድ 60 ኬልቪን ሲባዛ ስፔሲፊክ ሂት ካፓሲቲው 900 ታይምስ 900 ጆል ፐር ኬልቪን ፐር ኪሎግራም። ያው ይሄን ማባዛት ኪሎግራም በኪሎግራም ኬልቪን በኬልቪን ይሄ ሲጣፋ ስንት ይሆናል? 27,000 ጆል ይሆናል ማለት ነው። ስለዚህ
ይህን ያህል አማውንት ኦፍ ኢነርጂ አብዞርብ ማድረግ አለበት። 0.5 ኪሎ ግራም የሚመዝን ብሎክ ማለት ነው። ቴምፕሬቸሩ ከ20 ወደ 80 ዲግሪ ሴልሺየስ እንዲጨምር ማለት ነው። እሺ ኤግዛምፕል 3 a 1.2 kilogram metal absorbs 9600 joule of heat and its temperature rises by 20 degrees Celsius. Calculate the specific heat capacity of the metal. አሁን ደግሞ specific heat capacity of the metal እንጠይቅ ነው። ምን ተሰጥቶናል? ማስ ተሰጥቶናል። ምን ያህል ሂት አብዞርብ እንዳደረገ ተሰጥቶናል። ፕላስ ቴምፕሬቸሩ ወይም ቼንጅ ኢን ቴምፕሬቸር ስንት ነው ተብለናል? በ20 ዲግሪ ሴልሺየስ እንዲጨምር። ስለዚህ ኪው ማለት ማስ ታይምስ ቼንጅ ኢን ቲ ታይምስ ሲ ነው። ስለዚህ ሲ ስለሆነ ፈልጉ የተባልነው ኪው ኦቨር ኤም ቼንጅ ኢን ቲ ሆነ። ስለዚህ ምንድን ነው ያደረኩት? እዚህ ጋር ልጣፋት። ኪው ማለት ማስ ታይምስ ቼንጅ ኢን ቲ ታይምስ ሲ ነው ኦቨር ማስ ታይምስ ቼንጅ ኢን ቲ ኦቨር ማስ ታይምስ ቼንጅ ኢን ቲ። ስለዚህ ይሄ ስለሚጣፋ ሲ ስንት ሆነ ማለት ነው? ኪው ኦቨር ማስ ታይምስ ቼንጅ ኢን ቲ ይሆናል ማለት ነው። ሶ ምን ያህል ሂት ነው አብዞርብ ያደረገው? 9600 ጁል ኦቨር ማሱ ስንት ነው? 1.2 ኪሎ ግራም ሲባል ቼንጅ ኢን ቲ ስንት ነው ይሰጣል? ቼንጅ ኢን ቲ 20 ዲግሪ ሴልሺየስ ነው ይሰጣል። ስለዚህ ወደ ኬልቪን ስንቀይረው ስንት ይሆናል ማለት ነው? 20 ኬልቪን ማለት ነው። ቼንጅ ስለሆነ አንድ። እሺ ስለዚህ ሲምፕሊፋይ ስናደርግ ስንት ይሆናል? 0 በ0 ባይ 2 480 ይሆናል። በ1.2 ሲካፈል ስንት ይሆናል? 400 ጁል ፐር ኬልቪን ፐር ኪሎግራም ይሆናል ማለት ነው። ስለዚህ ስፔሲፊክ ሂት ካፓሲቲው ይሄን ያህል ነው ማለት ነው። እሺ ሂት ካፓሲቲ ማለት ስፔሲፊክ ሂት ካፓሲቲ ሲባዛ ማስ ማለት ነው። ስለዚህ ስፔሲፊክ ሂት ካፓሲቲው ስንት ነው የተሰጠው? 390 ጁል ፐር ኬልቪን ፐር ኪሎግራም ታይምስ 3 ኪሎግራም ኪሎግራም በኪሎግራም። ስለዚህ ስንት ይሆናል? 0.710 ጁል ፐር ኬልቪን። ስለዚህ ይህን ያህል ሂት ካፓሲቲ ማለት ነው። Example 5. A body has a heat capacity of 1500 joule per degree Celsius. How much heat is needed to raise its temperature by 10 degrees Celsius? እሺ አሁን ኪዩኒቲ ሂት ማለት ነው። ሶ ሂት ካፓሲቲ ኪዩ ኦቨር ቼንጅ ኢን ቲ ማለት ነው። ስለዚህ ኪዩ ማለት ሂት ካፓሲቲ ቼንጅ ኢን ቲ። ስለዚህ ሂት ካፓሲቲው ስንት ነው? 1500 ጁል ፐር ኬልቪን ሲባዛ ቴምፕሬቸር በስንት ነው ቼንጅ ያደረገው? 10 ኬልቪን። ስለዚህ ስንት ይሆናል? ኬልቪን በኬልቪን ሶ 15000 ጁል። ሶ ይሄ ማለት 15000 ጁል ኦፍ ሂት is needed to increase its temperature by 10 ኬልቪን ማለት ነው፣ ወይም ደግሞ ዲግሪ ሴልሺየስ። A 2 kilogram iron block at 30 degrees Celsius is heated to 80 degrees Celsius.
ስለዚህ we are asked to calculate the heat absorbed and the heat capacity of the iron block። እሺ ስለዚህ እዚህ ጋር ምንድን ጠየቅነው? heat absorbed እና heat capacity። ስለዚህ ምን ተሰጥቶናል? mass of iron ተሰጥቶናል። mass of iron ተሰጥቶናል። ቴምፕሬቸሩ ደግሞ ከ80 ወደ ከ30 ወደ 80 እንዲጨምር ማለት ነው። ስለዚህ ቼንጁ ስንት ነው ማለት ነው? 50 ዲግሪ ሴልሲየስ ነው። ይሄ ማለት 50 ኬልቪን ነው ማለት ነው። ስለዚህ ኤ ሂት አብዞርብድ ነው ያለን። ስለዚህ ሂት ማለት ማስ ታይምስ ቼንጅ ኢን ቲ ታይምስ ስፔሲፊክ ሂት ካፓሲቲ ነው። ማሱ 2 ኪሎ ግራም ነው። 2 ኪሎ ግራም ሲባዛ 50 ኬልቪን ሲባዛ ስፔሲፊክ ሂት ካፓሲቲ ስንት ነው? የአይረን 450 ጁል ፐር ኬልቪን ፐር ኪሎ ግራም። ያው ይሄን ካንስል አውት የሚደረገውን ካንስል እናደርገው ዩኒቶቹን ማለት ነው። ይሄ ካንስል ይሆናል፣ ይሄም ካንስል ይሆናል። ሶ ይሄ ማለት 4500 ጁል ኦፍ ሂት ኢዝ ኒድድ ማለት ነው። ይሄን ያህል አብዞርብ ማድረግ አለበት ቴምፕሬቸሩ ከ30 ወደ 80 እንዲጨምር ማለት ነው። 2 ኪሎ ግራም ክብደት ያለው አይረን። ሌላው calculate the heat capacity. Okay, so heat capacity B ማለት heat capacity እንዴት ነው ዲፋይን ያደረግነው? ማስ ሲባዛ ስፔሲፊክ ሂት ካፓሲቲ ብለናል። ስለዚህ ማሱ ስንት ነው? 2 ኪሎ ግራም ነው። ስፔሲፊክ ሂት ካፓሲቲ ስንት ነው? 450 ጁል ፐር ኬልቪን ፐር ኪሎ ግራም ነው። ስለዚህ ኪሎ ግራም በኪሎ ግራም ስንት ይሆናል? 900 ጁል ፐር ኬልቪን። ሂት ካፓሲቲ ይሄን ያህል ነው ማለት ነው። So that's all I have for today. See you in the next video.